በመጥፎ ፍቅረኛዋ ግፊት ምክንያት ወደ አንድ ባዶ ህንፃ ጫፍ ላይ ትደርሳለች። በዚህ መሃል ሰውየው ወደ እሷ ሊይዛት ሲጠጋ ሳይሳካለት ቀርቶ ባልተጠበቀ ሁኔታ ከህንፃው ላይ ወደቀ። አሲያ ሁኔታውን ለማየት በፍጥነት ወደ ወደቀበት ቦታ ብትሮጥም የሚገርመው ግን ሰውየው ገና ይተነፍስ ነበር። ብዙም ሳይቆይ ፖሊሶች አካባቢውን ከበቡት። በዚህም ምክንያት ቮልካን በከፍተኛ ድንጋጤ ውስጥ ወደቀ። ፖሊስ በጉዳዩ ላይ ጣልቃ በመግባቱ ታሪኩ ሌላ መልክ ያዘ። ቮልካን የቀድሞ ሚስቱን ለማስፈራራት ሰው ቀጥሮ እንደነበረ ሊጋለጥበት እንደሚችል በመገንዘብ ከፍተኛ ስጋት ውስጥ ይወድቃል። ይህ ሚስጥሩ ከወጣ ልጁ ዳግመኛ እንደ አባት እንደማይቀበለው በማሰብ በጭንቀት ተውጧል። በሌላ በኩል ባለቤቷ በስልክ ለማግኘት ሞክራ ያልተሳካላት ዴሪን ወደ ሆስፒታል መሄዱን ሰምታ ወደዚያው ታምራለች። ሆስፒታል እንደደረሰችም ቮልካን እንደተለመደው ከቀድሞ ሚስቱ ጋር ሆኖ ታገኘዋለች። ቀድሞውኑ በሁኔታዎች ተጨንቃና ተወጥራ የነበረችው ዴሪን ቮልካንን ፊት ለፊት በመጋፈጥ ሁል ጊዜ በቀድሞ ሚስቱ ዙሪያ ለምን እንደሚገኝ በቁጣ እየጮኸች ተጠይቀውና መጣላት ይጀምራሉ። ቮልካን አስቀድሞ በነገሮች ተጨንቆና ተወጥሮ ስለነበር ዴሪን ላይ ለመጀመሪያ ጊዜ ጮኸባት። ወደ ቤቷ እንድትሄድና የእሱን ስልክ እንድትጠብቅም ነገራት። ከንቲባው በአማቹ ላይ ደስተኛ አለመሆን ጀመረ። ቤተሰቡ ከውጭ ከተመለሰ ጀምሮ ቮልካን ሙሉ በሙሉ የቀድሞ ሚስቱ ላይ ብቻ አተኩሮ ነበር። ልጁ ባሏን መከላከሏን ብትቀጥልም ከቮልካን ጋር ቁም ነገር ያለው ንግግር ለማድረግ ወሰነ። ከመስሪያ ቤትም ስለጠፋው ብዙ ብር ጠየቀው። ቮልካን ይህንን ጉዳይ ደብቆ ለማቆየት ምንም መንገድ እንደሌለ ሲረዳ ለከንቲባው የእምነት ቃሉን ከመስጠት ውጪ ሌላ አማራጭ አልነበረውም። ልጁን መልሶ ለማግኘት ሲል የቀድሞ ሚስቱን እንዲያስፈራራለት አንድ ጨካኝ ሰው ገንዘብ ከፍሎ እንደነበረ ተናገረ። ቮልካን ነገሮች በዚህ መልኩ ከቁጥጥር ውጪ ይሆናሉ ብሎም በፍጹም አልጠበቀም ነበር። ነገር ግን ከንቲባው ለቮልካን በጉዳዩ ላይ መጨነቅ እንዲያቆም ይልቁንም በቤተሰቡ ላይ ብቻ ትኩረት እንዲያደርግ ነገረው። የቀረውን ነገር እሱ ራሱ እንደሚጨርሰው ማለትም እንደሚያስተካክለው ቃል ገባለት። በማግስቱ ጠዋት ዴሪን ጋዜጣ እያነበበች እያለ ዴሪን ጋዜጣው ላይ የወጣውን ዜና ስታነብ አንድ ትልቅ ሚስጥር ተረዳች። ጋዜጣውን ቮልካን አርላን የተባለው አርክቴክት ስለፈጸመው ጀግንነት እያሞገሰ ነበር። ቮልካን ለፈጸመው የጀግንነት ተግባር እንደ ጥሩ ዜጋ ከፍተኛ ምስጋና እየቀረበለት ባለበት ወቅት፣ በሌላ በኩል ደግሞ ከንቲባው ገና ንቃተ ህሊናው ተመልሶ ሆስፒታል ውስጥ የሚገኘው ፒትን ለመጠየቅ ሄደ። ከንቲባው ለፒት ከፍተኛ መጠን ያለው ገንዘብ በመስጠት ጉዳዩን ደብቆ ለዘላለም ዝም እንዲል አስጠነቀቀው። በዚህ መሃል አሲያ በልጇ አልጋ ስር አንድ ሚስጥራዊ የብረት ሳጥን አገኘች። ሳጥኑንም ስትከፍተው ባልታወቀ ምክንያት በሌሎች ሰዎች ንብረቶች የተሞላ መሆኑን ስትረዳ በድንጋጤ ተዋጠች። ምን ማድረግ እንዳለባት ግራ የገባት አሲያ የስነ ልቦና ባለሙያ ወደ ሆነው የሥራ ባልደረባዋ ዘንድ በመሄድ እርዳታ ጠየቀችው። እሱም ሁኔታውን ሲያስረዳት የባልና የሚስቱ መፋታት በልጁ ላይ ከፍተኛ የስነ ልቦና ጫና ፈጥሮበት ሊሆን እንደሚችልና ይህም የሌሎችን ዕቃ በመውሰድ ማለትም የመስረቅ ልማድ እንዲያዳብር ምክንያት ሊሆን እንደሚችል ገለጸላት። በመጨረሻም የልጁን በራስ የመተማመን ስሜት እንዳትጎዳው በጥንቃቄ እንድትይዘው መከራት። ጉዳዩንም ከልጁ አባት ጋር እንድትወያይ ሀሳብ አቀረበላት። ሆኖም አሲያ ትልቅ ስጋት አድሮባታል። ቮልካን ይህንን አጋጣሚ እንደ ሰበብ በመጠቀም የልጃቸውን የሞግዚትነት መብት መልሶ ለመውሰድ ሊጠቀምበት ይችላል ብላ ፈራለች። በዚህም ምክንያት ጉዳዩን በራሷ ለመቆጣጠር በማሰብ መጀመሪያ የተገኙትን ዕቃዎች ለትምህርት ቤት ለመመለስ ትወስናለች። ሁኔታው በዝምታና በሰላም እንዲጠናቀቅም ከትምህርት ቤቱ ርዕሰ መምህር ጋር በመሆን ጥንቃቄ የተሞላበት እቅድ ያወጣሉ። ነገር ግን ነገሮች እንደታሰቡት አልሄዱም። ባልተጠበቀ ሁኔታ አንዲት ወላጅ ወደ ቢሮ ትመጣለች። ያ የመጣችው ወላጅም በቢሮው ውስጥ የተገኘው አምባር የልጇ መሆኑን ስታውቅ በታላቅ ንዴት ይህ የልጄ አምባር ነው በማለት ትጮኻለች። አሲያ የተፈጠረውን ግርግር ለማርገብና ሴትየዋን ለማረጋጋት ብትሞክርም ወላጇ ግን ልጇን የሰረቀውን ሰው ማን እንደሆነ ለማወቅ ተወተውታለች። አሲያ የልጁን ስም ደብቃ ጉዳዩን በዝምታ ለመጨረስ ብትፈልግም ሴትየዋ ግን እውነቱን ካልነገርሽኝ አሁኑኑ ለፖሊስ እደውላለሁ በማለት ታስፈራራታለች። በዚህ መሃል ቮልካን ይህ አጋጣሚ ለልጃቸው ለአሊ የወደፊት ዕጣ ፈንታ አደገኛ ሊሆን እንደሚችል ይሰጋል። በመጨረሻም አሲያ ሁኔታው ከቁጥጥር ውጭ እየወጣ መሆኑን ስትረዳ የፖሊስ ጣልቃ ገብነት ለመከላከል ስትል እውነቱን ለመናገር ትገደዳለች። ልጅሽ ዕቃዋን የተሰረቀችው በልጄ በአሊ ምክንያት ነው በማለት ሚስጥሩን ይፋ ታደርጋለች። የልጁ ስርቆት ወሬም በመላው ትምህርት ቤት በመሰራጨቱና በክፍል ጓደኞቹ መሳለቂያ በመሆኑ ልጁ በከፍተኛ ቁጣ በእናቱ ላይ ጮኸ። ሁኔታው ሁሉ የእሷ ጥፋት እንደሆነ ገለጸላት።
እናቷ አሲያ ልታስረዳውና ወደ ቤት ልትወስደው ስትሞክር እጇን አስለቅቆ ከአባቱ ጋር መኖር እንደሚፈልግ ተናገረ። በዚህ መሃል ቮልካን ሁለቱም ለመረጋጋት ጊዜ እንደሚያስፈልጋቸው በመግለጽ አሲያን አረጋጋት። ልጃቸውንም በማግስቱ ጠዋት እንደሚመልሰው ቃል ገባላት። አሲያ ምንም እንኳን ለነገሩ ፈቃደኛ ባትሆንም ለጊዜው ግን ከመስማማት ውጪ ሌላ አማራጭ አልነበራትም። በሚቀጥለው ቀን ማለዳ ላይ ትልቅ ቁርስ አዘጋጅታ ልጇ ወደ ቤት እስኪመጣ በጉጉት ትጠብቅ ጀመር። የቤቱ ደወልም ሲደወል ለመክፈት በፍጥነት ወደ በሩ አመራች። ነገር ግን በሩን ስትከፍተው የጠበቃት የተለየ ነገር ነበር። ልጇን አጥብቃ አቅፋው ቆማ ነበር። እስካሁን ድረስ ካያችሁ ስራዬን ወዳችሁታል ማለት ነው።